እንዳማረው ቀረ እንደጀነጀነ። ጎርምሼ ከላይም ከታችም ማቀምቀም በጀመርኩበት ዘመን ሴት ፍቅረኛ መያዝ ከባድ ነበር። ለኔና ላንተ ትውልድ ሴት ማማለል ቀላል አልነበረም። አብረው ከሚማሩ ቆንጆች መካከል አንዲቱን ትወዳለህ። በባለ ቀለም ወረቀት ላይ አንጀት የሚበላ በተወጋ ልብ የተሞላ ደብዳቤ ትጽፍላታለህ። ከሰኞ እስከ ዓርብ ከትምህርት ቤት እስከ ቤቷ ድረስ እየገሰገስ ትሸኛታለህ። በሽኝት ወቅት ብዙ አበሳ ይጠብቃል። ተፎካካሪ ጎረምሶች በቦክስ ገላብጠው ፊትህ ላይ ሌላ ተጠባባቂ ፊት ይጨምሩልሃል። ለፍቅር ብለህ የመጀመሪያውን ኃጢአት ትሰራለህ። ለዘይት መግዣ ከተሰጠ ብር ውስጥ ሸርፈህ ጦር ማስቲካ ትገዛላታለህ። የቤት ስራዋን ትሰራላታለህ። ከጥቂት ጊዜ በኋላ የራስህን የቤት ስራ መስራት ታቆማለህ። ኮከብ ተማሪ የነበርከው ልጅ ኮረት ተማሪ ሆነ ትወረወራለህ። 2 ዓመት ሙሉ ይህን አገልግሎት ስትሰጥ ከቆየህ በኋላ ያንቺና እኔ ነገር እንዴት ነው ስትላት መሬቱን እያየች በእህትነት ከሆነ እንቀጥል ትልሃለች። ከላይ የቀረበውን ታሪክ የነገረኝ በየነ የተባለው ባለንጀራዬ ነው። በየነ ፊላዴልፊያ የተባለው ከተማ ውስጥ የሚኖር ዲያስፖራ ሲሆን ላለፉት 42 ዓመታት የወንደላጤነት ቀንበር ተሸክሞ ይኖራል። በቃ ፈረንጅ ነው ክፍለ ፈረንጅ ጥበስ አልኩት አንድ ቀን። እሱንስ ቢሆን ያለ ባህሌ ከየት አመጣዋለሁ አለና ተከዘ በየነ። አባቶቻችን ፈረንጅ መግደልን እንጂ ፈረንጅ መጀንጀንን አላወረሱን። ብቻ አቅሜን ያክል እየሞከርኩ ነው። ፈረንጅ ወይዛዝርትን አስቆሜ ስለ ራሴና ስለ ሀገሬ ትንሽ አጫወታቸውና can I get your address እላቸዋለሁ። አይጨክኑብኝም። ኢሜላቸውን ይሰጡኛል። በኢሜል መጀንጀን በጣም ከባድ የሆነ ነገር ቢሆንም መቼም ተኮራምቶ ተመቀመጥ ይሻላል። ታዲያ ከለታት አንድ ቀን ይህ አባባሉ ትዝ ብሎኝ ተከዙ። ተክዤም አልቀረሁ። ቤቴ ገብቼ የሚከተለውን ግጥም ጻፉ። ሊጋባ በየነ እንዳማረው ቀረ እንደጀነጀነ ኢሜል ሲለግሱት ስልክ እየለመነ የዛሬ 2 ወር ገደማ ሃይ የሚል መልእክት ስልኩ ውስጥ ገባለት። በጣም ገረመው። ከ4 ወር በፊት ለላከላት ሰላምታ ዛሬ ምላሽ መስጠቷ ነው። መልስ ትሰጠኛለች ብሎ ጠብቆ አያውቅም። ዝነኛ ተዋናይና በተምሳሌትነት የታወቀች ሴት ናት። እንደሱ ላለ ሰው ጊዜ አልነበራትም። ዛሬ ግን ምላሽ ሲያገኝ ገረመው። ግን ብዙ ሊገርመው አይገባም። ቀሳ ወጥታለች። ውሏ ከስልኳ ጋር ነው። ለከረሙ መልእክቶች ሁሉ በጽሞና ምላሽ የምትሰጥበት ጊዜ አላት። እንዴት እንደምወድሽ እኮ የሚል ምላሽ ሰደደላት። አመሰግናለሁ። የህይወት ዘመኔ ፎንቃዬነሽ ብልሽ ታምኝኛለሽ? አይ እንግዲህ የሚገርምሽ ከመደወልሽ ከጥቂት ደቂቃዎች በፊት ፕሮፋይል ላይ ያለውን ፎቶሽን እያየው ስመታ ነበር። ምንድን ነው የምትመታው? ከበሮ። ተው እባክህ ቁመናዬን እንሳኝ። ትንሽ ሲያወጉ ከቆዩ በኋላ ያው እንደምታውቂው ሞት ከቦናል። እኔ ከፋም ለማም አብይም እስካሁን ኖሬያለሁ። ከዚህ በኋላ በህይወቴ የምጠይቀው አንድ ነገር ነው። ጡትሽን ፎቶ አንስተሽ ላኪልኝ። የላከውን አይታ ከድፍረት ቆጥራ ብሽቅ ብላ ብሎክ ታደርገኛለች ብሎ ጠብቆ ነበር። ምን ይጠቅምካል የሚል መልስ ላከችለት። ለመጨረሻ ጊዜ ደስ ብሎ ይልሙት። ከተረፉ ደግሞ በአንቺ ሰበብ እንደተረፉ ቆጥረዋለሁ። አልገባኝም። እውነቱን ንገረኝ ካልሽኝ በጣም ደብሮኛል። መሞት ፈርቼ እንዳይመስልሽ። ሕይወቴንና ዶላሬን ለሀገሬ ስቆጥብ የኖርኩ ሰው ነኝ። አገሬ ገብቼ ህዳሴ ግድብን ከጠላት እየተከላከልሁ ከመሰዋት ያለፈ ዓላማ ኑሮኝ አያውቅም። በቻይና ቫይረስ ተነድፌ በአሜሪካ ሆስፒታል ውስጥ መሞትን ግን ልቀበለው የማልችለው አሰቃቂ ፊልም ነው። ደሞ እኮ እንደ ሀገራችን ወግ በፍትሃት በጸሎት በሙሾ መሸኘት በስንት ጣሙ። ከሞቱ ብድግ አድርገው የቄራ ፍሪጅ የተገጠመለት ሲኖትራክ ውስጥ ይወረውሩኛል። ያ እንዳይሆን በተቻለ መጠን አጥብቄ እጠነቀቃለሁ። ቤት ውስጥ ሳይቀር ማስክ አደርጋለሁ። ፈረንጅ ስለማላምን ይገርምሻል ራሴ የሰራሁትን ማስክ ነው የማደርገው። ማስኬ ደግሞ ባለ 3 ገበር ነው። የፊትና የኋላ ኪስ ሳይቀራለሁ። በእርግጥ ወፍራምና ክብ ፊቴ ለማስክ አልተፈጠረም።
ገርምሻል። ቅድም በመስታወት ራሴን ስመለከት በጣም አዘኑ። ዳንቴል የለበሰ ግማሽ ድፎ መስያለሁ። ደሞ ስተኛ ራሱ አላወልቀውም። ታፍኜ እንዳልሞት ጸልይልኝ የኔም ቤት። የኔ ጡት መላክ ከዚህ ሁሉ ጋር ያለው ግንኙነት ምንድነው? ጡትሽም ብትልኪልኝ በድብርትና በትካዜ ሳቢያ ስራ ያቆሙት ህዋሳቴ ይነቃቃሉ። ተነቃቅተው የተፈጥሮ ሞርታርና ባዞቃ ያመርታሉ። ኮሮናን ለወሬ ነጋሪ ሳያስቀሩ ይደመስሱታል። በመጣበት እግሩም ይመልሱታል። ጸጥ ብላ ቆየች። ከዚያ ታይፒንግ የሚል ነገር አየ። ዝም ብሎ ጠበቀ። አፕሎዲንግ ፒክቸር የሚል ነገር አየ። ትንፋሹን ዋጥ አድርጎ ጠበቀ። ወዲያው የስልኩ ስክሪን ወገግ አለ። ጡት ነው። ማተብ የሚያነጥር ጡት። እንኳን በዳበሳ በመብረቅ የማያቀልጡት ጡት። ስልኩ ከጣቶቹ ላይ አመለጠ። ከደረጃው እየነጠረ ወርዶ ከታች ባለው የድንጋይ ንጣፍ ላይ ተኛ። ከጥቂት ሰከንዶች በፊት ስልክ የነበረው አሁን ዝሆን የረገጠው የሰርዲን ጣስላ መስሎ ተጋደመ። በየነ በድንጋጤ ሆኖ የስልኩን ስክሪን ገልብጦ ተመለከተው። እውር ሸረሪት ያደራው ድር መስሎ ነበር።